ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን የዕለቱን የወርቅ ዋጋ በሁሉም ካራት በአሜሪካ ዶላር እንዲሁም በኢትዮጵያ ብር ዛሬ ህዳር 17 2018 ወይም ደግሞ ኖቬምበር 26 2025 በስንት እየተሸጠ እንደሚገኝ ያገኘነው መረጃ ወደ እናንተ ይዘንላችሁ መጥተናል። በዚህ ዩቲዩብ ቻናል ላይ እንደሚታወቀው ከሆነ ከወርቅ ጋር የተያያዙ እንዲሁም ከቢዝነስ ጋር የተያዙ መረጃዎቻችንን ወደ እናንተ የምናቀርብበት ቻናላችን ነው። ላይክ እያደረጋችሁ ስለምትጀምሩና አዲስ ከሆናችሁም ለቻናሉ ሰብስክራይብ በማድረግ ቤተሰብ ስለምትሆኑ እጅግ በጣም እያመሰግነን ዛሬ ወደ ተስተዋለው ወደ ወርቅ ዋጋ እንሄዳለን። ከታችኛው ካራት ጀምሮ እንነግራችኋለን። እንዲሁም ትላንትና ከነበረበት ዋጋ ጋር በምን ያህል ጨምሯል ወይም ደግሞ ቀንሷል የሚለውን እንዲሁ የምናስመለክታችሁ ይሆናል። እንደዚህ አይነት መረጃ እንደምታውቁት ከሆነ ከመግዛት ወይም ደግሞ ከመሸጣችሁ በፊት የምትወስኑት ውሳኔ ላይ ትልቅ የሆነ ተጽዕኖ አለው። ልግዛ ወይስ ልሸጥ የሚለውን እንድትወስኑ ያስችሏቸዋልና ስለዚህ እንደዚህ አይነት መረጃዎች ስለሚጠቅማችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ሼር በማድረግ ለወደፊቱም እንድትከታተሉ በየወቅቱ በዓለም አቀፍ ደረጃ እንዲሁም ደግሞ በሀገር ውስጥ የሚሸጡትን የተለያዩ ካራት ያላቸውን የወርቅ ዋጋዎች ስለምንነግራችሁ አብራችሁን ቤተሰብ በመሆን ትከታተሉ ዘንድ እየጠየቅን ወደ ዛሬ ወደ ያዝንላችሁ የወርቅ ዋጋ እንሄዳለን። የምንጀምረው ከ14 ካራቱ ነው። የ14 ካራቱ እንደምታውቁት ከሆነ የመጨረሻው የወርቅ ካራት ሌቨል የሚባለው ነው። በአሜሪካ ዶላር ዛሬ ማለት ነው። ይህ 14 ካራቱ እየተሸጠ የሚገኘው በ77 ከ4736 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ11917 ከ17 ነው በምሽት ላይ የሚገኘው። ትላንትና ይህ 11738 ነበር። ዛሬ ደግሞ 11917 ሆኗል ማለት ነው። ኦልሞስት በ200 ብር አካባቢ የ14 ካራቱ ጀምሮ ጭማሪ አሳይቷል ማለት ነው። የትላንትናው ከታችኛው ካራት በምንነሳበት ሰዓት ጭማሪ አሳይቷል ከትላንትናው ማለት ይቻላል። 15 ካራቱን ስንመለከት 54.13 የወርቅ ንጽህና ያለው 54 ካራት ወርቅ በ83 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ12768 ከ40 ነው በምሽት ላይ የሚገኘው። 16 ካራቱ ውስጥ ካላችሁኝ 16 ካራቱ የወርቅ ንጽህናው 60.38 ሲሆን በአሜሪካ ዶላር 88 ከ54 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ13619 ከ62 16 ካራት 1 ግራም ወርቅ እየተሸጠ ነው የሚገኘው ማለት ነው። እንግዲህ 16ቱንም ካራት ትላንትና የነበረበት 13415 ነው። ዛሬ ደግሞ 13619። ይህም እንግዲህ እንዳያችሁት ከሆነ የስንት ብር የ200 ብር ኦልሞስት ልዩነት ወይም ደግሞ ጭማሪ አለው ማለት ነው። ቀጥለን የምንመለከተው የ17 ካራቱን ይሆናል። የ17 ካራቱ በአሜሪካ ዶላር 1 ግራም በ94 ከ07 እየተሸጠ ይገኛል የአሜሪካ ዶላር ማለት ነው። በኢትዮጵያ ብር ደግሞ በ14470 ከ85 ነው በምሽት ላይ የሚገኘው። የትላንቱን ካላችሁኝ በ14253 ነበር። ዛሬ ደግሞ 14470 ነው። ይህም በ200 አካባቢ እንዲሁ ጭማሪ ያለው። 18 ካራቱ እጅግ በጣም ታዋቂ የሆነ የወርቅ ለተለያዩ ጌጣጌጦችና አልባሳቶች እንዲሁም ፋሽኖች ጋር የሚሄድ የሚሰራ የጌጣጌጥ አይነት ነው። ይህ በኦፊሻል በብሔራዊ ባንክ መረጃ መሰረት ዛሬ 1 ግራም ወርቅ በ15322 እየተሸጠ ይገኛል። ትላንትና የነበረበት ዋጋ ደግሞ 15092 ብር ነበር። ዛሬ 15322 በምሽት ላይ ይገኛል ማለት ነው። እንግዲህ ይህንን ይመስላል። ወደ ሌሎች ካራታች ከመሄዳችን በፊት ቻናሉን እየተከታተላችሁ ያላችሁት ሰብስክራይብ በማድረግ ከሆነ እሰየው፣ ካልሆነ ግን ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ፣ ላይክ እንድታደርጉና ይህን መረጃ የተከታተላችሁ እንዲሁ ለሌሎች ማድረሳችሁን አትርሱ እያለን ወደ ሌሎቹ ከፍ ወዳሉት ካራቶች እንሄዳለን። በምክትል የምንመለከተው ባለ 19 ካራቱ ነው። ባለ 19 ካራቱ 105 የአሜሪካ ዶላር ነው በምሽት የሚገኘው። በኢትዮጵያ ብር ደግሞ በ16173 ከ30 በምሽት ላይ ይገኛል። ትላንት የነበረው ስንት ነው ካላችሁ 15930 ነበር። ዛሬ 19173 ማለት ይሄም ኦልሞስት ከ200
በላይ ነው ማለት ነው እየተሸጠ የሚገኝበት ዋጋ። ቀጥለን 20 ካራቱን የምንመለከተው 20 ካራት 1 ግራም ወርቅ በአሜሪካ ዶላር ዛሬ በዋለው ገበያ መሰረት 110 ከ68 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ17024 እየተሸጠ ነው የሚገኘው። 21 ካራቱ ለተለያዩ ጌጣጌጦች እንዲሁም ለተለያዩ አልባሳቶች እንዲሁም ደግሞ በሰሜኑ የሀገራችን ክፍል እንዲሁ ለምትመለከቱት አይነት ለአንገት ልብስና ለጆሮ ጌጥ እንዲሁም ለተለያየ አይነት የወርቅ አይነት የሚወደድ የሆነ የካራት አይነት ነው። ይህ ካራት በዛሬው ዋጋ ማለት ነው 1 ግራም በአሜሪካ ዶላር በ116 ከ21 እየተሸጠ እንደዋለ መረጃው ያመለክታል። በኢትዮጵያ ብር ደግሞ በ17875 ከ75 ነው እየተሸጠ የሚገኘው። እነዚህ ዋጋዎች እየነገርኳችሁ ያለሁት ወርቆቹ ወደ ምንም አይነት ዲዛይን ከመቀየራቸው በፊት ያላቸውን ዋጋ ነው እየነገርኳችሁ ያለሁት። ምናልባት ዋጋው ላይ የሚጨምሩት አንዳንድ ጭማሪዎች ስላሉ ወደ ተለያየ ዲዛይን ሲቀየር ኦልሞስት ከ3000 እስከ 4000 ከዛም እስከ 4500 ዘለል በሚል ሁኔታ በዲዛይኖቹ ውስብስብነት እንዲሁም ደግሞ በተለያዩ የተርፍ ዳጎች መሰረት ልዩነት የዋጋ ሊያሳይ ይችላል ማለት ነው። ያንን ከግንዛቤ እንደምትከቱ እርግጠኛ ነኝ። ምክንያቱም አዳዲስ የቻናል ተከታታዮች ካልሆናችሁ በስተቀር በምነግራችሁ ዋጋ ሁልጊዜ እንደምነግራችሁ ኦፊሻል የሆነውን ስፖት ፕራይስ ነው እንጂ የሱቅ መሸጫ ዋጋ አይደለም እየነገርኳችሁ ያለሁት። ስለዚህ እዚህ የሱቅ መሸጫ ዋጋ የምትፈልጉ ከሆነ በአቅራቢያችሁ ያለው ቦታ ላይ ቼክ ማድረግ ይቻላል። ነገር ግን የማይመቻችሁ ከሆነ ደግሞ አማካዩን ዋጋ ለዲዛይን፣ ለስራ፣ ለእጅ ስራ ለመሳሰሉት ከ3000 እስከ 4000 አካባቢ ከምነግራችሁ ዋጋ ላይ በግራም ጨምራችሁ ብትሄዱ ይመረጣል ማለት ነው። 22 ካራቱን እንመለከታለን። በመቀጠል 22 ካራቱ 91.39 ወርቅ ንጽህና ያለው በ121.74 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ18726 ከ98 ነው በምሽት የሚገኘው። ትላንት የነበረበት ዋጋ 18446 ነበረ። ዛሬ 18726 ገብቷል። ኦልሞስት ይሄ ወደ 300 አካባቢ የሚጠጋ ዲፈረንስ አለው ማለት ነው። የትላንትናውን 21 ካራት አልነገርኳችሁም። የትላንትናው 21 ካራት 17600 ነበረ። የዛሬ ደግሞ 17875 ሆኗል ማለት ነው። በመቀጠል የምንነግራችሁ ደግሞ 23 ካራቱ ነው። 23 ካራቱ 95.73 የወርቅ ንጽህና ሲኖረው በአሜሪካ ዶላር 127 ከ28 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ19578 ከ21 ነው በምሽት ላይ የሚገኘው። ቀጥሎ የምንመለከተው 24 ካራቱን ነው። 24 ካራቱ የወርቅ ንጽህናው ፒዩሪቲ ሊቭሉ ማለት ነው በአሜሪካ ዶላር 132 ከ81 የአሜሪካ ዶላር ነው። በኢትዮጵያ ብር ደግሞ 20429 የዛሬ ዋጋ ሆኖ ተመዝግቧል ማለት ነው። 20429 ከ44 ማለት ነው። እንግዲህ የትላንትን ነው በምንመለከትበት ሰዓት እንግዲህ 20122 ነበረ። ዛሬ 429 ገብቷል። እንግዲህ ይህም የ300 ብር ልዩነት አለው ማለት ነው። እንግዲህ ነገ ምን እንደሚሆን አይታወቅም። ተመልካች አድማጮች ሊቀንስ ሊጨምር ይችላል። በእርግጥ ግን ምንጊዜ ዛሬን ከትላንት ተመስርቶ ዛሬ ላይ መግዛትን እናበረታታል ማለት ነው። ትላንትና ፍጠኑ ባልኳችሁ የወርቅ ዋጋ ትላንት የገዛችሁ ዛሬ ላይ አትርፋችኋል ማለት ነው። በተለይ ከፍተኛ የሆነ ዋጋ ካራት የገዛችሁ ዛሬ ምናልባት በ1 ግራም 300 አተረፋችሁ ማለት አስቡት። 100 ግራም ብትገዙ ከፍተኛ የምታተርፉት ማለት ነው። 300 በመቶ ማለት ከፍተኛ ነው። ወደ 30 ሺህ ብር አካባቢ ተርፍ ነው ማለት ነው። እንግዲህ ይሄ ነው አንዳንዴ ንግዱ የአጭሩን ጊዜ ነገርኳችሁ እንጂ የረጅም ጊዜም እንደዚሁ ከፍተኛ ነው የሚሆነው ማለት ነው። ይህንን ይመስላል። በተጨማሪም ለሌሎች ተጨማሪ የወርቅ መረጃዎችን ስትፈልጉ ቻናላችንን መጎብኘት እንዲሁም ቤተሰብ መሆንን አትርሱ። ለዛሬ በዚያ በቃን። ወደ በኋላም አካባቢ እንግዲህ በዓለም አቀፍ ደረጃ ወርቅ የውጭ ወርቆችን ዋጋ ይዤላችሁ እመጣለሁ። እስከዛ ብያላችሁበት ሰላም።